ተውባ ማለት የመንዚላ የመነሻም መድረሻም ነው ይላሉ። መነሻነቱ ተውባ ምንድነው? ተውባ ከወንጀል መጽጃ ስለሆነ ወደ አላህ መመለስ ስለሆነ ከምንሰራው መጥፎ ነገር መቆራረጥ ስለሆነ ኒሃያውስ መድረሻውስ ወደ አላህ የቀረቡ ሰዎች ያለ ማቋረጥ አሁንም ወደሱ መመለሳቸውን ይቀጥላሉ አሉ። እንዴት? አላህ Subhanahu Wa Ta'ala የሚገባውን ያክል መገዛት የሚችል ሰው ስለሌለ አሉ። ተግባባናል? እዚህ ሰላት ሰግደን ስንጨርስ ምን እንላለን? ወንጀል ሰርተናል እንዴ? አስተግፊሩላህ ምን ከሰላት በኋላ ሰላት ሰግደን ስናበቃ ሶስት ጊዜ ምን እንላለን? አስተግፊሩላህ አስተግፊሩላህ አስተግፊሩላህ። ተውባ እናደርጋለን፣ ወደ አላህ እንመለሳለን። ወንጀል ሰርተን አይደለም፣ ግን ሰላቴ አንተን የሚገባህን አይነት አይደለችምና አጓድያለሁ ብዙ ነገርና ማረኝ ማለት ነው። አላህ Subhanahu Wa Ta'ala ስለ ውድ ባሮቹ ሲናገር ለይል ሰላት ሲሰግዱ ያድራሉ وبالاسحار هم يستغفرون إلى سحور ሲመጣ ንጋቱ ሲደርስ እነኚህ አላህ ባሮች በልዩ ባህሪያቸው ምንድነው? ኢስቲግፋር ያደርጋሉ፣ ወደ አላህ ይመለሳሉ። ለይሉን ሲሰግዱ አድረው ቁርአን ሲቀሩ አድረው ሲያለቅሱ አድረው የሚቋጩት ግን በእስቲግፋር ነው። ለምን? ማዕበድናከ ሐቅ ዒባደቲክ። ምን ይላሉ ዑለማዎች? የሚገባህን ያህል አላመለክንም የሚል ስሜት ይሰማቸዋል አሉ። ለምንድነው የሚሰማቸው አሉ? ወደ አላህ በቀረቡ ቁጥር የአላህ ዐዘማ ታላቅነት ልባቸው ላይ በደንብ እየታያቸው ይመጣል። የአላህን ታላቅነት ልባቸው ትረዳለች አሉ። የዛኔ ትንሽ ወንጀላቸው ከታላቁ ጌታ ፊት ትልቅ ይሆንባቸዋል አሉ። ከስተት የሚጸዳለ ትንሽ ያጠፋቸው እኛ ወደ አላህ ያልቀረብን ሰዎች አላህ Subhanahu Wa Ta'ala ወደሱ ምንቀርብ አላህ ያድርገን። ምንም የማይመስሉን ከባባድ ወንጀሎች አሉ፣ የአላህ ዐዘማ ልባችን ውስጥ ስለሌለ ማለት ነው። የአላህ ትልቅነት ልብ ውስጥ ሲገባ ትንሽ ወንጀል ምን ይሆናል? ግዙፍ ሆኖ ይታየዋል ሰውየው። የወንጀሉ ማነስ ሳይሆን የወንጀለውን ማንነት ሲረዳ ትንሿ ወንጀል ትልቅ ትሆንበታለች። كما قال الصحابة صحابة رضي الله عنهم من ይሉ ነበር? በእኛ ጊዜ ትንንሽ ወንጀሎችን እንደ ከባኢር እንቆጥር ነበር አሉ። እንደ ትልልቅ ወንጀል እንደ ዚና እንደ ኸምር እንቆጥር ነበር። እናንተ ግን ዝንብ እንኳን አርፎባችሁ እሺ እንደማለት ያክል እንኳን ዋጋ አትሰጡትም አሉ። ይሄ የአላህ ዐዘማ ልባችን ውስጥ ሲያርፍ፣ የአላህ ትልቅነት ልባችን ውስጥ ሲያርፍ ወንጀል ስለሰራን ብቻ ሳይሆን ወደሱ የምንመለሰው ኸይር ስራም ሰርተን ወደሱ እንመለሳለን። ለምን? ይህ የሰራነው መልካም ስራ ከቆሻሻ ነገር አይጸዳም ብለን ስለምናምን። ሰላታችን፣ ጾማችን ኢስቲግፋር ያስፈልገዋል። በል እንደውም ምን አሉ? ራቢዓተ አልዐደዊያ የምትባል ረሕመቱላሂ ዐለይሃ ትልቅ የአላህ ወልይ ነበረች፣ አላህ ወዳጅ ብለን የምናስባት ዓቢድ የነበረች ሴት ነበረች። ምን አለች? አስተግፊሩላህ ሊስቲግፋሪ፣ استغفار راسو استغفار يفلقال لالج استغفار راسو قنا مسطات يفلقال بالد سلازي يا الله باروች ወደሱ በቀረቡ ቁጥር ትንሽ ወንጀላቸው በጣም ግዙፍ ሆኖ ይታያቸዋል የሰሩት መልካም ስራ አሁንም እንዳጎደሉ ይሰማቸዋል ስለዚህ ያለ ማቋረጥ ተውባ ውስጥ ናቸው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ መጅሊስ ላይ ተቀምጬ ከሰባ ጊዜ ያላነሰ ወደ አላህ መለሳለሁ የሚሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ሰርተው ነው እንደሳቸው ወንጀልስ ምሬልሃለሁ አልተባሉም እንዴ غفر الله لك ما تقدم من ذنبك وما تأخر ተብለዋል የሚመጣውንም ያለፈውንም ወንጀል ምሬልሃለሁ ተብለዋል ግን ኢስቲግፋር ያደርጋሉ ነብዩ ሰለላሁ ዐለይሂ ወሰለም ለይል ሰላት እግራቸው እስኪያብጥ ድረስ ይሰግዳሉ ምነው አላህ ምሮልህ የለም ወይ ሲባሉ ምን አሉ
أفلا أكون عبدا شكورا أمسغن باريا مهون يلبنيم من ديالو نبياتي صلى الله عليه وسلم نبي صلى الله عليه وسلم يمጨረሻ መደምደሚያቸው توبان استغفار نبر إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا مهرة تأيقوا تبالو النبي صلى الله عليه وسلم كذا هلو تقل كذا هلو مكرا كذا هلو ملكام سرا كذا هلو دعوة كذا هلو لوط بهالا الله من علاجه واستغفر لذنبك لا هاتياتوچي لستاتوچي يقرتا طيق نبينا عليه الصلاه والسلام الله استغفار እንዲያደርጉ አዘዛቸው አኺር ዑምራቸው ላይ ይህ ቁርአን አያ በሚወርድበት ጊዜ ሰሃቦቹ ምን ተረዳቸዋል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሰሃቦችን ሰብስበው ያው ነብዩ ሰለላሁ ዐለይሂ ወሰለም ተስቢህ እንዲያደርጉ استغفار እንዲያደርጉ አላህ አዘዛቸው አሉ ብዙዎቹ አብዱላህ ኢብኑ አባስ ከነሱ ውስጥ እድሜው ትንሽ ነበር ሰሃቢ ረዲየላሁ ዐንሁ من ترده አላቸው ምን አሉ قرب الاجل يا نبي صلى الله عليه وسلم መሞቻ ጊዜ መዳረሱን ይጠቁማል ይሄ سبحان الله فهم ايش ለወስድህ ስለሆነ ተስቢህ አድርግ استغفار አድርግ እዚህ ዱንያ ላይ ቆይታን ያጠናቀቅክ ነው ማለቱ ነው አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ والله እኔም እንደዚህ ነው የገባኝ አሉ እኔም የገባኝ ይሄ ነው እዚህ መጨረሻውም መጀመሪያውም ምንድነው ተውባ ኢላላህ عز وجل ሙእሚኖች ሁሌም ያለማቋረጥ ወደ አላህ Subhanahu Wa Ta'ala ተውባ ያደርጋሉ አንድ መልካም ስራ ማንሰራው ሊኖር ይችላል ከዛ ከማንሰራው መልካም ስራ ተውባ ያስፈልገናል ስንሰራው ተውባ አደረግን ማለት ነው ስንሰራው ያንን ነገር ተውባ አድርገናል ማለት ነው ለምን አንድ ሙእሚን ተረቂ ማድረግ ደረጃውን የሚጨምር ስራ መጨመር በየጊዜው ከሱ ይጠበቃልና አሉ ወንጀል ስለሰራ ብቻ አይደለም አይኔ ከወንጀል ስለራኩ ከሐራም ነገር ስለራኩ እኔ ጥሩ ሁኔታ ላይ ነው ያለው አይልም ሙእሚን ሁሌም ራሱን አፕግሬድ ያደርጋል ሁሌም ያሳድጋል ራሱን እንግዲህ ከነዚህ ሐሳቦች ጋር የተያያዙ ጉዳዮችን ነው ዛሬ የምናየው ማለት ነው فلذلك ወደ አላህ መንገድ የገቡ ሰዎች ጉዞ የጀመሩ ሰዎች አላህ Subhanahu Wa Ta'ala እስኪያገኙ ድረስ ወዕቡድ ረበከ ሐታ ያእቲየከ اليقين ሞት እስኪመጣ ድረስ ጌታህን ተገዛ ተብሏልና እሱን እስኪያገኙ ድረስ ይህ ምግባቸው ነው ተውባ የሙእሚኖች ምግብ ነው ዋና ካፒታላቸውም ነው ይላሉ ዑለማዎቹ ዋና ካፒታላቸውም ይሄው ተውባ ነው ዘንበል ያሉ ሰዎች ከዒባዳ በመዘናጋትም ይሁን ወደ ወንጀል መቀራመትም ይሁን ዘንበል ያልን ሰዎችን ቀጥ አድርጎ የሚያነሳን ተውባ የሚባለው መሳሪያ ነው ወደ አላህ መመለስ ጀምሰው እንደ መላእክት በአንድ ሐል ላይ ሁሌ አይቆይም ተፈጥሮ አይደለም በአንድ ሁኔታ ላይ አንቆይም አላህ Subhanahu Wa Ta'ala መላእክቶችን ከነዛዓት الشهوات የሻህዋ ስሜትን አላህ አነሳላቸውና ስጁድ ያደረገው ኢላ يوم القيامه ስጁድ ላይ ነው الى الابد ركوع ላይ ያለው ركوع ላይ ነው لا يعصون الله ما امرهم ويفعلون ما يؤمرون የሰው ልጅስ አንዴ ሰዓት አንዴ ውሃ አንዴ ሰው ይሆናል አንዴ አፈር ይሆናል ይሄ የሰው ልጅ ባህሪ ነው መመለሻው ቶሎ ተመልሶ መንገድ ላይ እንዲገባ የሚያደርገው ምን መሳሪያ ነው ተውባ የሚባል መሳሪያ ወደ አላህ መመለስ የምንለው አላህ Subhanahu Wa Ta'ala ያንን ምርጥ ትውልድ የሰሃባን ትውልድ ሪሳላውን መጀመሪያ ከነብዩ ሰለላሁ ዐለይሂ ወሰለም አፍ የወሰደውን እሳቸውን የማየት ክብር ያገኘውን ያን የሰሃባ ትውልድ መዲና ላይ ከጀይሽ الዑስራ ወይም የመጨረሻው ነብዩ ሰለላሁ ዐለይሂ ወሰለም ከዘመቱት ዘመቻዎች የመጨረሻው ዘመቻ ላይ ከዛ ሲመለሱ አላህ ያንን ሙእሚን ማህበረሰብ በመልካምነት የተመሰከረለትን ረዲየላሁ ዐንሁ ወረዱ ዐንሁ አላህ ወደደላቸው ወደውለታል የተባሉትን እነኛን ትልልቅ ሰሃቦች ምን አላቸው አላህ وتوبوا إلى الله جميعا أيها المؤمنون لعلكم تفلحون
ሁላችሁም እናንተ ያመናችሁ ወይ ሙእሚኖችን ነው ወደ ፈጣሪያችሁ አላህ Subhanahu Wa Ta'ala ጥቅልል ብላችሁ ተመለሱ አላችሁ لعلكم تفلحون successful መሆን የምትችሉት የፈለጋችሁትን ማግኘት የምትችሉት ከምትፈሩት ነገር መዳን የምትችሉት በዚህ መንገድ ነው አላችሁ አላህ በምን በተውባ እስኪ ተውባ ያስፈልገኝም ይላል እኛውስ አለ አይኔኮ አልহামዱሊላህ ምን የለም አይደል እንዲህ የሚል ካለ የራሱ ተውባ ያስፈልገዋል ይሄ ንግግሩ ራሱ ተውባ ይፈልጋል በጣም ከባድ ንግግር ስለሆነ ማለት ነው ምን ይሄ ኢዕጃብ بالنفس እኔ ጥሩ ነኝ ከኔ በላይ ማን አለ እንደኔማ ማን አለ የሚለው ስሜት በጣም አደገኛ ስሜት ነው በጣም ራስን መታገል ያስፈልጋል በሌላ ቁርአን አያ ላይ ደግሞ አላህ عفوا ومن لم يتب فاولئك هم الظالمون على الله ወደ አላህ የማይመለሱ ሰዎች እነርሱ እኮ እነኛ በዳዮች ናቸው አለ አላህ ዛሊሞች ናቸው ወደሱ አለመመለስ ከወንጀልም ይሁን ካጓደልናቸው መልካም ነገሮች አለመመለስ ወደሱ ዙልም ነው ራስን መግፍ በራስ ላይ ግፍ መፈጸም ነው አላህ Subhanahu Wa Ta'ala ባሮቹን በእነዚህ ቁርአን አያዎች በሁለት ከፈላቸው ታኢብ ከወንጀሉ ከማጓደሉ የሚመለስ ወዛሊም ነፍሱን የሚበድል ሁለት ክፍል ነው ያለው የሰው ልጅ አጠቃላይ ማለት ነው ባሮቹን በሁለት ከፍሉታል ኩፍር ውስጥ ያለ ማዕሲያ ላይ ያለ ተቅሲር ላይ ያለ غير تائب ظالم ብሎታል ማለት ነው ومن لم يتب فاولئك هم الظالمون وتوبوا الى الله جميعا ايها المؤمنون لعلكم تفلحون ደግሞ የተባሉት ተውባ የሚያደርጉ ደግሞ ሌሎች ባሮች አሉት በሁለት ከፍሏቸዋል ሌላ ሶስተኛ የለውም ነብያችን አለይሂ ሰላቱ ወሰላም صحيح ቡኻሪ ላይ በተላለፈው ሐዲስ ላይ ምን አሉ ያ አዩሃ الناس توبوا الى الله እናንተ ሰዎች ሆይ ወደ አላህ ተመለሱ إني لأتوب إلى الله في اليوم أكثر من 70 مرة أني كو ودقيتاي ملسالله بكأنس كسبا جزي بلال نبياتنا صلى الله عليه وسلم واللي فاتحة سنكرا غير المغضوب عليهم من لا ولا الضالين المغضوب عليهم يهودوش ناتشو تبلو تترجمال المغضوب عليهم بالنسبة لا الله يتقطعباቸው ሰዎች ለምንድን ነው የተቆጣባቸው አላህ እያወቁ ስለሚያጠፉ ወለضالين ነሳራዎች ናቸው ተብሏል ለምን አላህ ضالين የጠመማላቸው ያለማወቅ በቅንነት ስለሚሳሳቱ የእውቀት ችግር ስላለባቸው ተብሏል አይሁዶቹ ደግሞ እያወቁ ስለሚያጠፉ ነብዩን ሰለላሁ ዐለይሂ ወሰለም አላህ ምን አለ يعرفونه كما يعرفون أبناءهم ወንድ ልጆቻቸውን يرحمك الله ወንድ ልጆቻቸውን የሚያውቁት ያክል ሙሐመድን አለይሂ ሰላቱ ወሰላም ያውቁታል አይሁዶቹ ለብቻ ሆነው ሲያወሩ ምን ይባባላሉ አሁዋ እሱ ነው ግን ይሰውዬ ተውራት ላይ የተጠቀሰው ያ ሰው ራሱ ነው ይለዋል ሁዋ እሱ ራሱ ነው ይለዋል ጓደኛው እኮ እና ምን አሰብክ አለው ምን አሰብክ أن أعاديه ما دمت حيا بهيوت اسكالو درس اسك مጨረሻው ጠላት አድርጌ ሊይዘው ወስኛለሁ አለ ሱብሃንአላህ ረሱል ሰለላሁ ዐለይሂ ወሰለም ተውራት ላይ የተጠቀሱት እሳቸው መሆናቸውን ካረጋገጠ በኋላ ጠላትነት አወጀ ከነዚህ ከሁለቱ ጎሳዎች መውጣት የሚቻለው በምንድነው በተውባ ኢላላህ ዐዘ ወጀል ሳናክ ከምንሳሳታቸው አጥፍት አውቀን ከምናጠፋቸው ነገሮች
መውጣት የምንችለው ወደ አላህ Subhanahu Wa Ta'ala በመመለስ። ሶስት የተውባ ሸርጦች አሉ ሁላችሁም እንደምታውቋቸው በሰው ልጅ ላይ የተያያዘ ሲሆን አራተኛ ሸርጥ አለ ተውባ። ሶስቱ ሸርጦች ምንድናቸው የሚያስታውሰኛል? አንደኛ መጸጸት الندم ሁለተኛ ወደዚህ ወንጀል አልመለስም ጸጸት ያ ወንጀል በመፈጸሙ ምክንያት እንዴት ይህንን አደርጋለሁ እንዴት ይህንን እፈጽማለሁ ብሎ መጸጸት ያስፈልገዋል። የእውነት ማለት የእውነት መጸጸት። አላህ ይጠብቀን። አንዳንዴ እኮ ወንጀል ለመስራት አስቦ ሰውየው ሙሉ ዝግጅት አድርጎ ወንጀሉ ሳይሳካለት ሲቀር ይናደዳል፣ ይቆጫል። ላ ሐውለ ወላ ቁወተ ኢላ ቢላህ አመለጠኝ ይላል። የሰው ገንዘብ ሊበላ ነይቶ ሰውየው ሲነቃበት ይበሳጫል። هذا مرض ነው፣ ይበሽታ ነው። ነዑዙ ቢላህ። አረ እንደው እንኳንም እንደው ተሳስቼ ነበር አይልም እንዴ ሰውየው? እንዴት ያመልጠኛል ያ ወንጀል ብሎ የሚጸጸት አለ። የተውባ ሸርጦች ውስጥ ግን ምንድነው? ያን ወንጀል በመፈጸሙ በጣም መንደም ውስጡ በቁጭት በቃ እንዴት ያንፈጸምኩት የሚል ስሜት ማለት ነው፣ ጸጸት። ሁለተኛው الإقلاع ከዛ ወንጀል immediately መነሳት፣ ወዲያውኑ ማቆም ያን ወንጀል። እዛው ላይ ያለ መጸጸት አይሆንም ማለት ነው። ከተጸጸተ እዛ ነገር ላይ ኢቅላዕ ማድረግ አለበት፣ መነሳት አለበት፣ ያን ነገር ማቋረጥ አለበት። ሶስተኛ ሸርጥ العزم ሁለተኛ አልመለስም ብሎ ውሳኔ ላይ መድረስ። እነዚህ ሶስቱ ሸርጥ ናቸው አላህና በባሪያው መካከል ያሉ ጉዳዮች ከሆኑ ማለት ነው። የሰው ሐቅ ከሌለባቸው የሰራው መጥፎ ስራ አላህ ጋር ብቻ ያለ ሒሳብ ከሆነ በሱና በአላህ መካከል ያለ ከሆነ ሶስቱን ሸርጦች አሟልቶ መመለስ አለበት። ይህንን አሟልቶ ከተመለሰ يبدل الله بسيئاتهم حسنات ብሏል አላህ። ወንጀላቸውን በሙሉ አላህ ወደ መልካም ስራ ይቀይራል። رحيم يونا جيتانو الله سبحان الله إن الله يفرح بتوبة عبده الله كو بباروچو مملس يدستال على نبياتنا صلى الله عليه وسلم ምሳሌውን ሲናገሩ ምን አሉ? ሰውየው ራሂላ ጭነቱን ጭኖ አንዲት ግመሉን ይዞ በረሃ ይወጣል። የበረሃ ጉዞ በጣም ከባድ ነው። ውሃው የሚጠጣው ነገር የሚበላው ነገር እሱ ላይ ባለበት ደክሞት استظل تحت شجرة عندت زاف لاي ሄዶ ተጠለለ። ከዛ እንቅልፍ ሽልብ አደረገው። ሲነቃ የለችም ግመሏ። ሙሉ ጭነቱን ይዛ ሄዳለች። የመጣውም ሩቅ ነው እንዳይመለስ፣ የቀረውም ሩቅ ነው መሃል ላይ ነው ያለው። ይህ ሰውዬ ተስፋ ቆረጣሉ ነቢያችን ሰለላሁ ዐለይሂ ወሰለም። በቃ እንግዲህ እዚሁ ላይ መሞቴ ነው ብሎ እዛው ላይ አይኑን ጨፈና አድርጎ አሁንም ሽልብ አድርጎት ሲመለስ ቆማ አገኛት። አስባችሁታል እንዴት ሊደሰት እንደሚችል? በጣም ከመደሰቱ اللهم أنت عبدي وأنا ربك አለ። ጌታዬ ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ። أخطأ من شدة الفرح على النبي صلى الله عليه وسلم كدستاو بزات كدستاو برتات تساسات على النبي صلى الله عليه وسلم اللهم أنت ربي وأنا عبدك للكولو ጌታዬ ሆይ አንተ ጌታዬ ነህ እኔ ባሪያህ ነኝ ሊል ፈልጎ ገለበጠው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ተሳሳተ። አላህ ዐዘ ወጀል ባሪያው ወደ እርሱ ሲመለስ ይህ ሰውዬ ከሚደሰተው የበለጠ ይደሰታል አሉ ነብያችን ሰለላሁ ዐለይሂ ወሰለም።